ያፈቀሩትን የመርሳት ህመም። ቁጥር 1 ራሳችሁን ዝግጁ አድርጉ። ሰዎች በፍቅር ግንኙነት ውስጥ አምናችኋቸው ሊከዷችሁ፣ ብዙ ዋጋ ከፍላችሁላቸው ሊያታለሏችሁ፣ ብዙ ነገሮችን ለነሱ ብላችሁ ትታችሁ ዋጋ ቢስ ሊያደርጓችሁና ከልብ አፍቅራችኋቸው እነሱ ግን ሊጠሏችሁ ይችላሉ። ነገር ግን እንደዚህ ያደረጉን ብለን ለሌሎች ሰዎች አሳልፈን ስላወራን ምንም የምናገኘው ትርፍ የለም። ስለነዚህ ሰዎች በተለያዩ መንገዶች ባነሳን ቁጥር ይበልጥ ከአእምሯችን እንዳይወጡ ነው የምናደርገው። ያለፈውን እንዳለፈ አስባችሁ ለሚመጣው አዲስ ህይወት ራሳችሁን ዝግጁ አድርጉ። እነዚህ ሰዎች የጎዷችሁ ከልክ በላይ ስላመናችኋቸው ነው። እነዚህ ሰዎች ትተዋችሁ ሄዱት ራሳችሁን መለወጥ ባለመቻላችሁ ብቻ ነው። ጥፋተኛው እኔ ነኝ ብላችሁ በተቀበላችሁ ቁጥር ከዚህ ስቃይ የምትድኑበትን መንገድ የበለጠ ፈጣን ታደርጉታላችሁ። ትተዋችሁ በሄዱበት ሁኔታ ከቀጠላችሁ ግን እነዛ ሰዎች የተሻለ ህይወትን እያጣጣሙ እናንተ ማማረራችሁን ተሸክማችሁ ትዘልቃላችሁ። እነሱ ለራሳቸው ልክ ነው ብለው ያሰቡትን ነገር አድርገዋል። በቃ አለቀ። እነሱን በማመናችሁ ተሸውዳችኋል። ይሄ የህይወት አንዱ ክፍል ነው። በቀጣይ ግንኙነት የተሻለ ሰው ሆኖ ለመገኘት ብቻ ራሳችሁን ዝግጁ አድርጉ። ይሄ ቀላል ነው ማለት ሳይሆን የተሻለ አማራጭ መሆኑን ግን አምናችሁ ተቀበሉ። ጥለዋችሁ የሄዱበት ቦታ ቆማችሁ መጠበቅ ሳይሆን ራሳችሁን የተሻለ ቦታ ላይ አድርሱ። መከዳታችሁን እንደ ጉልበት ተጠቀሙበት እንጂ በፍጹም እጅ እንዳሰጡ። ይህንን የምታደርጉት ለነሱ ለማሳየት ብላችሁ ሳይሆን ከፍ ያለ ቦታ የሚገባችሁ ሰዎች ስለሆናችሁ ብቻ። ቁጥር 2 አምናችሁ ተቀበሉ። ብዙ ጊዜ ግንኙነቶች የሚፈርሱት በእኛ በራሳችን ጥፋት ነው። አንድ ጊዜ ከሆነ ሰው ጋር ፍቅረኛሞች ከሆንን ሁሉም ነገር እንደተጠናቀቀ መቁጠር እንጀምራለን። ችግሩ እዚህ ላይ ነው። በመጀመሪያዎቹ የፍቅር ጊዜያቶች የነበሩንን ጸባዮችና ተወዳጅ ባህሪዎች ሁሉ ቀስ በቀስ ወደ መተው እንመጣለን። አለባበሳችሁ፣ ራሳችሁን መጠበቃችሁ፣ ንግግሮቻችሁ፣ በአጠቃላይ የምታደርጉት እንቅስቃሴ በሙሉ ተራና በዘፈቀደ ይሆናል። ምክንያቱም ከዚህ በኋላ እነዚህ ሰዎች የእናንተ ብቻ እንደሆኑና የተለየ እንክብካቤ እንደማያስፈልጋቸው አምናቸዋል። እነሱ ግን ቀስ በቀስ የእናንተን መቀየር እያስተዋሉ ነው። ከብዙ ትዕግስት በኋላም ከእናንተ ጋር መለየት እንደሚፈልጉ ሲነግሯችሁ ትልቅ ዱብዳ ይሆንባቸዋል። ችግሩን የፈጠራችሁት እናንተ ራሳችሁ መሆናችሁን እንኳን ለአፍታ ማሰብ አትፈልጉም። ግንኙነት ውስጥ ጠልቀን በገባን ቁጥር በፊት የነበረንን ማንነት ከነጭራሹ እንዘነጋዋለን። በፊት ወጣ እያላችሁ ትዝናኑ ከነበረ፣ የተለያዩ ስጦታዎችን ትሰጣጡ ከነበረና ራሳችሁን በእነሱ ላይ ብቻ ሳይሆን በሌሎች ማንነታችሁን ሊገነቡ በሚችሉ ጉዳዮች ቢዚ ማድረጋችሁን ከናንካቴው እርግፍ አድርጋችሁ ትተውታላችሁ። በዚሁ ልክ ሳቢነታችሁ እየወረደ እንደሆነ ግን አታስተውሉትም። በአንጻሩ መለየቱ የፈጠረባችሁን ጉዳት በመደበቅም ምንም እንዳልመሰላችሁ ሆናችሁ በሰዎች ፊት ለመታየት ጥረት ታደርጋላችሁ። ነገር ግን ይሄ በፍጹም ዘላቂ መፍትሄ እንደማይሰጣችሁ እወቁ። ቁጥር 3 የሚሰማችሁን ተናገሩ። ለመጨረሻ ጊዜ ከነዛ ሰዎች ለመራቅ ከመወሰናችሁ በፊት ውስጣችሁ የያዛችሁትንና መናገር አለብኝ ብላችሁ ያሰባችሁት እንዲሁም ደግሞ እነሱን መጠየቅ ያለባችሁ ጥያቄ ካለ ያንን ለመጨረሻ ጊዜ አድርጉ። እነሱን ለማግኘት አስቸጋሪ ከሆነባችሁም ሐሳባችሁን በሙሉ ወረቀት ላይ አስፍሩ። እነዚህን ነገሮች ደፍራችሁ ካልተናገራችኋቸው አእምሯችሁ ለረጅም ጊዜ እንዲቀመጡ ነው የምታደርጉት። በመሆኑም ለምን እንደተለያያችሁ፣ ምን እንደተሰማችሁና ሊመልሱላችሁ የሚገቡ ጥያቄዎችን በሙሉ በግልጽ ጻፉ። ወረቀቱን ለነሱ መስጠት የማትችሉበት ሁኔታ ቢኖር እንኳን ስሜታችሁን ለአንዴና ለመጨረሻ ጊዜ ማውጣት መቻላችሁ ትልቅ የሆነ የረፍት ስሜትን ይሰጣችኋል። ከዚህ በኋላም ከነሱ ጋር የሚያገናኛችሁን የትኛውንም አይነት መንገድ ዝጉ። ይህንን ማድረግ ቀላል ላይሆን ይችላል። ነገር ግን ሰላምን ለማግኘትና አዲስ የተሻለ ግንኙነትን ለመመስረት አማራጭ የሌለው መፍትሄ እንደሆነ እወቁ። ውሎቻችሁንም በአዳዲስ ልማዶች ለመተካት ሞክሩ። የቅርብ ከምትሏቸው ጓደኞቻችሁ ጋር ወጣ እያላችሁ ጥሩ ጊዜን አሳልፋችሁ ተመለሱ። ለስኬት የሚረዷችሁን አዳዲስ እቅዶች ንደፉ። በፍጹም ራሳችሁን መጣል የለባችሁ። ጥሩ መመገብ፣ ጥሩ ቦታዎች ላይ መዋል፣ በቂ እንቅልፍ መተኛት፣ የሚያስደስታችሁን ሁሉ ነገሮች ማድረግ ጀምሩ። በዚህ መሃል ከባድ ቀናቶች ሊያጋጥማችሁ ይችላል። ነገር ግን በፍጹም ተስፋ እንዳትቆርጡ። ለሁሉም ነገር ጊዜ አለው። ይሄ ጊዜያዊ ስሜት እንደሆነና የተሻሉ ውብ ጊዜያት ከፊታችሁ እንደሚጠብቃችሁ እምነት ሊኖራችሁ ይገባል። ቁጥር 4 እንደ ዕድል ተጠቀሙበት። አሁን ምርጫው እናንተ ነው። ስለ ክህደታቸው እየተብሰለሰላችሁ እየተበሳጫችሁና እንዴት እንደምትበቀሏቸው እያሰባችሁ ራሳችሁን መጉዳት አሊያም ደግሞ ይህንን አጋጣሚ በመጠቀም ራሳችሁን የተሻለ ቦታ ላይ ማድረስ መቻል። አሁን ተነሱና እውነተኛውን የመከዳት ስሜት በመቀበል ፊት ለፊት ተጋፈጡት። ይህንን እልህ ውስጣችሁ ይዛችሁ ጂም ተመዝገቡ። ልትጀምሩት አስባችሁ በብዙ ሰበቦች ሳትጀምሩት የተዋችሁትን ቢዝነስ በትንሹም ቢሆን አሁኑኑ ጀምሩት። ከበቀሎች ሁሉ ከፍተኛ የሆነው በቀል ሰዎች ከሚገምቱት በላይ ራሳችሁን ከፍ አድርጋችሁ መስቀል መቻል ነው። እነዛ ሰዎች የእናንተ እዚህ ደረጃ መድረስ ህልም እስኪመስላቸው ድረስ ተለውጣችሁ አሳዩአቸው። መለየት ይጎዳል።
ነገር ግን ትልቁ እናንተን የጎዳችሁ ነገር የነበራችሁ የተሳሳተ አመለካከትና በግንኙነት ውስጥ የሚያጠፋችኋቸው የተለያዩ ጥፋቶች ናቸው። አሁን ግን ከመበሳጨትና ከመጸጸት በላይ ማንነታችሁን ለመገንባት ምክንያት ስለሆኗችሁ ከምንም በላይ ልታመሰግኗቸው ይገባል። ቁጥር 5 ምርጫቸውን አክብሩ። በፍቅር ግንኙነት ውስጥ መሸነፍ እንደማሸነፍ ይቆጠራል። ብዙዎቻችሁ እነዛን የጎዷችሁን ሰዎች ለማስቀናት የተለያዩ አላስፈላጊ ድርጊቶችን ታደርጋላችሁ። ለምሳሌ ፍቅረኛ እንደያዛችሁ ማሳየትና እነሱን ሊያስከፉ ይችላሉ ብላችሁ የምታስቧቸውን የተለያዩ ነገሮችን በማድረግ ጊዜያችሁን ታጠፋላችሁ። ይሄ በፍጹም አላስፈላጊ ነገር ነው። የእውነት ለነዛ ሰዎች ፍቅር ከነበራችሁ ለምንድን ነው ልታስቀኗቸው የምትሞክሩት? ይሆነኛል ያሉትን መርጠው ሄደዋል አይደል? በቃ ይመቻቸው። ካጠፋችሁና ይቅርታ መጠየቅ ካለባችሁ ይቅርታ ጠይቃችሁ ግንኙነቱን ወደ ነበረበት ለመመለስ ሞክሩ። ያስከፋቸውንና እስከ መለየት እንዲደርሱ ያደረጋቸውን ምክንያት በግልጽ በመጠየቅ ነገሩን በሚገባ ለመረዳት ጣሩ። ይህንን ሁሉ ሞክራችሁ መለየቱን ምርጫቸው ካደረጉ ግን በቃ ምን ማድረግ ይቻላል? ውሳኔያቸውን በጸጋ መቀበል አስፈላጊ ነው። እነሱን በማጣታችሁ የሚሰሟችሁን ስሜቶች በሙሉ ምንም መደባበቅ አያስፈልግም። እውነት ነው፣ ከሚወዱት መለየት ከባድ የሆነ ስቃይ አለው። ይደብራል፣ ይጨንቃል፣ ሲበዛ ብቸኝነት ይሰማችኋል። ነገር ግን ጥርሳችሁን ነከስ አድርጋችሁ እያንዳንዱን ስሜቶች በሚገባ አጣጥሟቸው። ይህንን ስሜት ለማምለጥና ለመርሳት የተለያዩ ሙከራዎችን ማድረጋችሁን አቁሙ። ይህንን ስሜት በጊዜው ታመነው ካልወጣልን በእርግጠኝነት ውስጣችን ላይ ለረጅም ጊዜ ቁስል ሆኖ መቀመጡ አይቀሬ ነው። ቁጥር 6 በፍጥነት ግንኙነት እንዳትጀምሩ። ገና ከነዛ ሰዎች ጋር እንደተለያያችሁ ዘሎ አዲስ ግንኙነት ውስጥ መግባት በጣም ስህተት ነው። ከሆነ ጊዜ በኋላ ወደ እውነተኛው ስሜት ስትመለሱና ቆም ብላችሁ ማስተዋል ስትጀምሩ ከናንተ ጋር በፍጹም ከማይሄድ ሰው ጋር መግጠማችሁን ታስተውላላችሁ። በዚህ ጊዜም እናንተ ላይ የደረሰውን በደል ሌላ ሰው ላይ እንድትፈጽሙ የሚያስገድዳችሁ ሁኔታ ሊፈጠር ሁሉ ይችላል። በቅድሚያ የእውነት ከዛ ስሜት ለማገገም ሞክሩ። እንዲሁም በፍጹም ማድረግ ከሌለባችሁ ነገሮች አንዱ ሶሻል ሚዲያ ላይ የተሰማችሁን ስሜት ሁሉ መለጠፍ ነው። መጎዳታችሁንና መሰበራችሁን የሚገልጹ ጥቅሶች አሊያም ደግሞ በተቃራኒው ከሌሎች ሰዎች ጋር ስትዝናኑና አሪፍ ጊዜ እያሳለፋችሁ እንደሆነ ማሳየት ይሄ እነሱን ያስቀናል አሊያም ደግሞ ወደኛ ይመልሳችኋል ብላችሁ ካሰባችሁ ተሳስታችኋል። ከዛ ይልቅ የት እንዳላችሁ እንኳን በመደበቅ በዝምታ ራሳችሁን ለውጡ። የራሳችሁን ኑሮ በጸጥታ ኑሩ። እነሱን ሊያዋርድ የሚችል አንዳች ነገር ላለማድረግም በጣም ጥንቃቄ አድርጉ። በተቃራኒው በጣም ጥሩ ጊዜ እንደነበራችሁ ከነሱ ብዙ የተለያዩ የህይወት ቁም ነገሮችን እንዳገኛችሁና ፈጣሪ ስላልፈቀደ ብቻ ግንኙነታችሁ እንደተቋረጠ እንጂ በፍጹም ስለነሱ መጥፎ ነገር ከአፋችሁ ተሳስቶ እንዳይወጣ ተጠንቀቁ። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚያ አበቃን። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።